እንጂ እንዲጠብቃት ሴቷን እንዲያጠቃ ሴት ናት አካል ሴት ናት ሴት ናት አጋር ሴት ናት ሴት ናት እንዲንከባከባት እንጂ እንዲጠብቃት ማናዘዘው ወንዱን ሴቷን እንዲያጠቃ እንደ ዩኒሴፍ ሪፖርት ከአጠቃላይ ሕዝብ ቁጥር ታዳጊ ወጣቶች ከ18 ዓመት በታች የሆኑት ከአጠቃላዩ የሕዝብ ቁጥር 50 በመቶውን ይይዛሉ። ሴቶች 49.8 በመቶ ወይም ከአጠቃላዩ የሕዝብ ቁጥር 50 በመቶ ሲሆኑ ይህም በበርካታ ሀገሮች ተመሳሳይ እንደሆነ ሲአይኤ ወርልድ ፋክት ቡክ በ2023 ካስቀመጠው መረዳት ይቻላል። በዚህ መሰረት ታዳጊ ወጣቶች እስከ 17 ያሉት የአጠቃላዩ 50% ሲሆኑ አዋቂዎች ከ18 በላይ ያሉት የአጠቃላዩ 50 በመቶ ናቸው። በሀገራችን ኢትዮጵያ የሴቶችና የልጆች ቁጥር አብዛኛውን እንደሚሸፍን ይታመናል። በፐርሰንትም ሲቀመጥ 50% ታዳጊ ወጣቶች ሲደመር 25% ሴቶች በግምት 75% ይይዛል ማለት ነው። ስለዚህ ከ70 እስከ 75% የኢትዮጵያ ሕዝብ ቁጥር ሴቶችንና ልጆችን ያካተተ ነው። ይህም እስከ 18 ዓመት ያሉ ታዳጊ ወጣቶችን ሲይዝ የሴቶች ከ18 ዓመት በላይ አዋቂ ወንዶችን ሳያካትት መሆኑ ነው። አዋቂ ሴቶች የአጠቃላይ አዋቂዎች እኩሌታ ሲሆኑ በጾታ ሲቀመጥ የአዋቂዎቹ ግማሽ ናቸው። በዚህም መሰረት የአጠቃላዩ ሕዝብ ቁጥር 25 በመቶ መሆናቸው ነው። የሴቶች ጥቃት ሳይንሳዊ መጠሪያ ያለው ሲሆን ፌሚሳይድ እና ፌሚኒሳይድ በመባል ይታወቃል። ፌሚሳይድ ሆን ብሎ ሴትን ወይም ልጃገረድ ሴትን ልትሆን ትችላለች ጾታውያን ምክንያት በማድረግ በሴትነቷ የሚፈጸምባት ጥቃት ወይም ወንጀል ነው። ሲተነተን በቀጥታ በጾታዋ ምክንያት በጥላቻ የበላይነትን ለማሳየትና ሌሎች የባህል ግፊቶችን ምክንያት በማድረግ የሚደርስባት ጥቃት ነው። ይህም በቀድሞ ወዳጇ ወይም ደግሞ አሁን አብሯት ከሚኖር ወዳጇ ጋር ባለችበት የሚደርስባት ግድያ ሊሆን ይችላል። ከዚህ ጋር በተመሳሰለ መልኩ ሆነር ኪሊንግ የሚባል በተለምዶ ዘመድ ወይም ቤተሰብ በሆነ መካከል ስትኖር የቤተሰብን ስም ከመጠበቅ አንጻር በሴቲቷ ላይ የሚደርስ ግድያ ነው። በተለያዩ አካባቢዎች በሚነሱ ግጭቶች ምክንያት እንደዚሁ በሴት ላይ ወንጀል ሊፈጸም ይችላል። ማለትም በአንድ አካባቢ ላይ ጦርነት፣ ግጭት በሚነሳበት ጊዜ የሴቶችን አቅመ ደካማነት ወይም ጾታዊ ልዩነትን በመጠቀም በሴቶች ላይ ጥቃቶች ሊደርሱ ይችላሉ። ሌላው ለሴቶች ተገቢውን መከላከል ባለማድረግ ምክንያት በሴቶች ላይ እንደዚህ አይነት ጥቃቶች ሊፈጸሙ ይችላሉ። በቤተሰብ መካከል ከሚከሰቱ ጾታዊ ጥቃቶች ማለት ነው 50% የሚፈጸመው የወንድ ጾታ ባላቸው ግለሰቦች ነው። በባልና በሚስትነት ወይም በጓደኝነት መካከል ለሚፈጸመው ወንጀል 40% ኃላፊነት ወይም ተጠያቂነቱ የሚወድቀው ወንዱ ላይ ነው። በሀገራችን በዓመት ምን ያክል የፌሚሳይድ ወንጀል ይፈጸማል የሚለውን ዳታ ማግኘት አስቸጋሪ ቢሆንም ጥቆማ ወይም ፍንጭ ሰጪ ሪፖርቶች እንደሚሉት ከፍተኛና የተለየ መልክ ያለው የሴቶች ጥቃት በሀገራችን ይፈጸማል። እንደ WHO እና UN ዘገባ ከፍተኛውን ቁጥር የሚይዝ የአካል ወይም ጾታዊ ጥቃት የሚፈጸመው የፍቅር ግንኙነት ባልጀመሩ ሴቶች ላይ ነው። አንዳንድ ጥናቶች እንደሚያሳዩት ከ20 እስከ 30% በክልልና ገጠራማ አካባቢዎች ይፈጸማሉ።
በሁለት ወዳጆች መካከልና ሌሎች ጾታ ተኮር የሆኑ ወንጀሎች አደገኛ አካባቢን የሚፈጥሩ ሲሆኑ ለበርካታ ሴቶችና ልጃገረዶች ጥቃት ዋነኛ መንስኤ ፌሚሳይድ ነው። ለሴቶች ጥቃት መበራከት መንስኤው ምንድን ነው? የመጀመሪያውን ስፍራ የሚይዘው የሕግ አወቃቀር ሲሆን የሴቶች ጥቃት የሚታይበት የተለየ ችሎት በተለይ በታዳጊ አገሮች አካባቢ ላይ ዲስቲንክት ስታንዳሎን በተለየ መልኩ የሚታይበት ችሎት አለመኖሩ ነው። ሁሉም በአንድ ታሳዝር የሚታይ ሲሆን በተለይ አንቀጽ 522 እስከ 525 ያሉት ኢንተርናሽናል የሆኑ ሆሚሳይድ ሕጎች ሲሆኑ በአጠቃላይ ጾታን ያማከለ ጥቃት በዚህ ስር የሚታይ ይሆናል ማለት ነው። ጎጂ የሆኑ የማህበረሰብ በቀል ባህላዊ ድርጊቶች እንደ የህፃናት ጋብቻ፣ ጠለፋ፣ ጾታዊ ጥቃት፣ ስር የሰደደ የጾታ እኩልነት አለመኖር ለፌሚሳይድ መስፋፋት አይነተኛ ምክንያቶች ናቸው። ግጭት ተኮር ጾታዊ ጥቃቶች ላይ በተለያዩ ክልሎች የሚነሱ ግጭቶች ሴቶችን በግላጭ እስከ መደፈር፣ መገደል የሚያደርሱ ዋነኛ ምክንያት ናቸው። ሌላው የዳታ ማሰባሰብ እጥረት ነው። በሴቶች ላይ የሚደርሱ በርካታ ጥቃቶች ግድያን ጨምሮ ከፍርሃት ወይም ደግሞ መጥፎ ስም ያሰጠኛል ከሚል እንደገና በፍትህ አካላት ላይ እምነት ከማጣትና ከባህላዊ ምክንያቶች የተነሳ ሳይዘገቡ ይቀራሉ እንጂ ያልታዩ ያልተዳሰሱ በርካታ ጥቃቶች ይኖራሉ ማለት ነው። ወንጀሎች የሚመዘገቡ ቢሆንም ጾታን መነሻ ያደረጉት በተለየ መልኩ ሁልጊዜ ምርመራ አይደረግባቸውም። ሌላው የፍርድ ቤት ሂደት ሲሆን መረጃ አሰባሰቡ በፖሊስ ንቃትና ዕውቀት ታማኝነት ላይ የተደገፈ ነው። ስለዚህ ፖሊሱ ንቃት ከሌለው፣ ታማኝነት ከሌለ፣ የዕውቀት ማነስ ካለ በእነኚህ ምክንያቶች በትክክል የፍርድ አፈጻጸም ሳያገኙ ሊቀሩ ይችላሉ ማለት ነው። ከዛ ቀጥሎ አቃቤ ሕግ የሚያስተላልፈው ውሳኔ በፖሊሱ ምርመራ ላይ የተደገፈ መሆኑ ይህም ደግሞ ሌላ ኬዝ ነው። ወንጀሉን ኢንቨስቲጌት የሚያደርገው ፖሊስ በቅንነት፣ በታማኝነት፣ ዕውቀትና ጥበብ በተሞላ መልኩ የምርመራውን ሂደት ማካሄድ ካልቻለ አቃቤ ሕጉ